የሚጠበቀው ተስፋ አትቆርጡ፣ እጅ አትስጡ፣ አልችልም አትበሉ። ወደ ጉዳዩ ሂዱ። እንደነ መግደላዊት ማርያም ስትደርሱ ይንከባለላል። ድንጋዩ በጣም ከባድ ነው። በሴት ጉልበት መንከባለል አይችልም ብላ መግደላዊት ማርያም ቤቷ ብትቀር ኖሮ የክርስቶስን ትንሣኤ ማየት አትችልም ነበር። ሰው ቢለየን ወገኖቼ የማይለየን የማይርቀን የማይጠላን የማይጸየፈን በደስታም በሐዘንም በማግኘትም በማጣትም በመክበርም በመዋረድም ሁልጊዜ ከእኛ ጋር ሚሆን እግዚአብሔር አለ። ደስ ይበላቸው፣ እግዚአብሔር አለ። ሁል በሐዘንም በደስታ ማይለየን አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ክርስቶስ በታላቅ ኃይልና ሥልጣን ከሙታን መካከል ተለይቶ ተነሳ። ሰይጣንን አሰረው፣ አዳምንም ነፃ አወጣው። ሰላም ከእንግዲህ ወዲያ ደስታና ሰላም ሆነ። እንኳን አደረሳችሁ አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ ዘማሪያን፣ ዘማሪያት በዚህ የቅድስና ስፍራ ላይ ቃሉን ለመስማት ሰማዕቱ ቅዱስ እስጢፋኖስን ለመማፀን ከሩቅም ከቅርብም የተሰበሰባችሁ አባቶች፣ እናቶች፣ እህቶች፣ ወንድሞች ሕፃናትን ጨምሮ በእግዚአብሔር ሰላምታ እንደምን አመሻችሁ። አሜን። አምላካችን እግዚአብሔር ያለፈውን ጊዜ በሰላምና በጤና አስፈጽሞን በዕድሜያችን ላይ ይህችን ቀን ተጨማሪ አድርጎልን ቃሉ በሚነገርበት ስፍራ ላይ የሰበሰበን የአባቶቻችን አምላክ የእኛም አምላክ እግዚአብሔር ስለማይነገር ስጦታው ቅዱስ ጳውሎስ እንደተናገረ ክብርና ምስጋና ይግባው። የእናታችን የእመቤታችን የቅድስት ድንግል ማርያም አማላጅነት አይለየን። እግዚአብሔር አምላካችን በዛሬው ቀን መታሰቢያው ከሚደረግለት ከሰማዕቱ ከቅዱስ እስጢፋኖስ ረድኤትና በረከት ሁላችንንም በቸርነቱ ያሳትፈን። የምስጢር ባለቤት ቸሩ አምላካችን እግዚአብሔር የተሰወረውን የወንጌል ምስጢር ለሁላችንም ገልጦ የሚረባንን የሚጠቅመንን ነገር እንዲያስተምረን የእሱ ቅዱስ ፈቃዱ ይሆንልን። በድጋሚ እንኳን ለብርሃነ ትንሣኤው አደረሳችሁ። አመስግኑት እስኪ እዚህ ያደረሰንን አምላክ። እሺ ወደ ዕለቱ የወንጌል አገልግሎት እንሄዳለን። በሩቅ ይሁን በቅርብ በፊት ለፊት ይሁን በስተኋላ እግዚአብሔር ከዓለም ርኩሰት ለይቶን በቅድስናው ስፍራ ላይ የሰበሰበን ሁላችን ባለንበት ስፍራ ላይ በእርጋታ ሆነን እግዚአብሔር የሚናገረውን ለመስማት ሁላችንም ራሳችንን እናዘጋጅ። እኔን እንደቆምኩ እናንተን ደግሞ እንደተቀመጣችሁ እግዚአብሔር የቃሉን ደጅ ከፍቶ ሁላችንን እንዲያስተምረን የእሱ ቅዱስ ፈቃዱ ይሆንልን። ለዛሬ እግዚአብሔር በሰጠን ጊዜና ሰዓት የምንማማርበት የትምህርታችን ርዕስ የሚሆነው እንደገና አያችኋለሁ የሚል ይሆናል። ይህንን በርዕስነት ያነሳነውን ኃይለ ቃል በመጽሐፍ ቅዱሳችን ላይ ተመዝግቦ የምናገኘው በዮሐንስ ወንጌል በምዕራፍ 16 ቁጥር 22 ላይ
እንደገና አያችኋለሁ። ርዕሳችን ይሄ ነው። ይህን ርዕስ መነሻ አድርገን መነጋገር ያስፈለገበት ምክንያት ሁላችን እንደምናውቅ አሁን ያለነው በዘመነ ትንሣኤ ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ኃጢአተኞች ሞቶ በሦስተኛው ቀን ሞትን ድል አድርጎ በስልጣኑ የተነሳበትን በቤተ ክርስቲያናችን እያሰብን ነው ያለ። በዚሁ መሰረት ዘመኑን፣ ወቅቱን፣ ጊዜውን የዋጀ ትምህርት መማር እንድንችል ይህን ርዕስ ከመጽሐፍ ቅዱሳችን ላይ መርጠነዋል። በዚህ ርዕስ መነሻነት እግዚአብሔር ሁላችንን እንዲያሳርፈን፣ እግዚአብሔር በቃሉ እንዲያጽናናን፣ የተቆረጠ ተስፋችንን እንዲቀጥልልን፣ እንባችንን እንዲያብስልን፣ ሐዘናችንን ለደስታ እንዲለውጥልን የእሱ የአምላካችን የእግዚአብሔር ቅዱስ ፈቃዶ ይሆነልን። እስኪ አንድ ጊዜ በርዕስነት ያነሳነውን ኃይለ ቃል በአንደበት ብቻ ሳይሆን ከማስተዋል ጭምር ሆነን ሁላችንም በህብረት ለመናገር ራሳችንን እናዘጋጅ። እንደገና በሉ እስኪ። አያችኋለሁ። ምን እላችኋለሁ? እግዚአብሔር ሁላችንን እንደገና ይየን። እግዚአብሔር ሁላችንን እንደገና ይመልከተን። ይህንን በርዕስነት ያነሳነውን ኃይለ ቃል በዚህ ስፍራ ላይ የተናገረው የቃሉ ባለቤት የነገሥታት ንጉሥ የአማልክት አምላክ የጌቶች ጌታ የሆነው ጌታችን ኢየሱስ ክርስቶስ የተናገረው ቃሉንም ለጊዜው የተናገረው ለደቀ መዛሙርቱ ነው። ከመሞቱ በፊት ደቀ መዛሙርቱን ተስፋ እንዳይቆርጡ፣ አዝነው እንዳይቀሩ ሲያጽናናቸው ይህን በርዕስነት ያነሳነውን ቃል ተናግሮታል። እንግዲህ ቅድም በመግቢያችን እንደተናገርን አሁን ያለንበት ወሩ ወርኃ ትንሣኤ ተብሎ ነው የሚጠራው። ዘመኑ ደግሞ ዘመነ ትንሣኤ እየተባለ ነው የሚጠራው። በቤተ ክርስቲያን የምናከብራቸው ብዙ በዓላት አሉ። ታውቃላችሁ። የጌታችንን ብቻ እንኳን ብንቆጥር በዓመት ውስጥ በዋናነት 18 በዓላት አሉ። 9ኙ አበይት በዓላት ተብለው የሚጠሩ ናቸው። ሌሎች 9 ደግሞ ንዑሳን በዓላት ተብለው የሚጠሩ። ከነዚህ ሁሉ በዓላቶች ቅድሚያና ፊተኛ ብልጫ ያለው የትንሣኤ በዓል። ለዚህ ነው ሌሎቹን በዓላት ወይ 2 ቀን ወይ 3 ቀን ብቻ ነው የምናከብራቸው። የጌታችንን ትንሣኤ ግን 50 ቀን ነው የምናከብረው። ለ50 ተከታታይ ቀናት ነው ትንሣኤው በቤተ ክርስቲያናችን የሚከበረው። ለምን መሰላችሁ? ትንሣኤ ከሁሉም በዓላት ብልጫ ያለው ስለሆነ ነው። ክርስቶስ ሞቶ ተቀብሮ ቢቀር ባይነሳ ኖሮ ሁሉ ከንቱ ነበረ። ጾማችን ከንቱ ነበር። ጸሎታችን ከንቱ ነበረ። ቁጭ ብሎ ይህን የእግዚአብሔር ቃል መስማት ከንቱ ነበር። ንስሐ መግባትም ከንቱ ነበረ።
እምነታችንም ከንቱ ነበረ። ክርስቶስ ሞቶ ቢቀር ኖሮ ባይነሳ ኖሮ። ለዚህ ነው ሐዋርያው ቅዱስ ጳውሎስ በቆሮንቶስ ስለሚገኙ ክርስቲያኖች በአንደኛ ቆሮንቶስ መልእክቱ ምዕራፍ 15 ቁጥር 14 ላይ ሲናገር እንደዚህ ያለ፣ ክርስቶስ ባይነሳ ኖሮ ስብከታችን ከንቱ ነበረ አለ። ትንሣኤ ሙታን ባይኖር ኖሮ እምነታችን ከንቱ ነበር አለ ሐዋርያ። ትንሣኤ ባይኖር በኤፌሶን ከአውሬ ጋር መታገሌ ከንቱ ነበረ። ስለዚህ ሁላችሁ ሁሉ ነገራችን ትርጉም እንዲኖረው ያደረገው የክርስቶስ ትንሣኤ ነው። 3 ሰዓት ቆመን የምናስቀድሰው፣ የምንጾመው፣ የምንጸልየው፣ ቅዱሳት ገዳማትን ዞረን የምንሳለመው፣ ኃጢአት ስንሰራ ንስሐ የምንገባው ወገኖቼ ትንሣኤ ስላለን። ትንሣኤ ባይኖር ኖሮ ለምን ጾማል? ሰው ሞቶ ፈርሶ በስብሶ የሚቀር ቢሆን ኖሮ ከሞት በኋላ ሕይወት ባይኖር፣ ከመቃብር በኋላ ትንሣኤ ባይኖር ወገኖቼ አብያተ ክርስቲያናት አይታነጹም ነበር። ዲቁና፣ ቅስና፣ ጵጵስና ምን ያስፈልጋል? ትንሣኤ ባይኖር። ሥጋ ወደሙ ለምን ይዘጋጃል? ትንሣኤ ባይኖር። የሁላችሁ ሁሉን ነገራችን ትርጉም የሰጠው ትንሣኤ መኖሩ ነው። አሁንም የተሰበሰብነው ትንሣኤ ስላለ፣ ትንሣኤ ባይኖር አንሰበሰብ ነበር። ስለዚህ ይሄ በዓል የበዓላት ሁሉ በኩር ነው። የበዓላት ሁሉ የበላይ ነው። ከበዓላት ሁሉ ፊተኛና ቀዳሚ በዓል ነው። ለዚህ ቀን ነው፣ በዚህ ምክንያት ነው ለ50 ተከታታይ ቀናት የትንሣኤን በዓል በቤተ ክርስቲያናችን የምናስበው። አምላካችን እግዚአብሔር ሁላችንን በቸርነቱ ጠብቆ ለዚህ ታላቅ በዓል ስላደረሰን ስሙ ለዘላለም የተመሰገነ ይሆን። እስኪ ጥቂት ነገር ወደ ኋላ እንመለስና እንመልከት። ተነሳ ከማለታችን በፊት ሞቱን ማየት አለብን። አባቶቻችን ተወለደ ከማለት በፊት ተጸነሰ ማለት ይቀድማል ይላል። መቼስ ሰው ሳይጸነስ አይወለድም። ተነሳም ለማለት ሞተ ማለት ይቀድማል። ስለዚህ ጥቂት ወደ ኋላ እንመለስና ነገረ መስቀሉን የክርስቶስን ሞት በጣም ባጭሩ አይተን ወደምንፈልገው ነገር እንመጣል። ሁላችን እንደምናውቅ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ምድር የመጣው ለመሞት ነው። ታውቃላችሁ። ሁላችንም ለመኖር ነው የመጣን፣ ልዩነት የለም። ክርስቶስ ግን ሊሞት ነው ወደዚህ የመጣው። ሞቶ ለእኛ ሕይወቱን ሊሰጠን፣ እሱ ራቁቱን ሆኖ ጸጋውን ሊያለብሰን፣ ተቸንክሮ ከችንካር ሊያላቅቀን፣ መራራ ሐሞትና ከርቤ ጠጥቶ ጣፋጩን ሊያጠጣ፣ ድሃ ሆኖ በሱ ድህነት እኛን ባለጠጎች ሊያደርገን፣ አንገቱን ዘንበል አድርጎ እኛን ቀና ሊያደርገን ነው ክርስቶስ የመጣ። ለመሞት እንደመጣ በብሉይ ኪዳንም በአዲስ ኪዳንም ነቢያቱ አስቀድመው ትንቢት ተናግረው ነበር። ሐዋርያቱም ተናግረዋል፣ አስተምረዋል። እሱም ራሱ በቃልም በመጽሐፍም በምሳሌም እየመሰለ የመጣበት ዓላማ ምን እንደሆነ አስረግጦ ተናግረዋል።
ክርስቶስ ለመሞት ነው የመጣው። የሞተው የመጣበት ዓላማ ስለሆነ አንዳንድ ከኛ ቤተ እምነት ውጭ ያሉ ሰዎች ኢየሱስ ክርስቶስ አልተሰቀለም ብለው የሚናገሩ ሰዎች አሉ። በተለይ መሐመዳውያን በሱ ፋንታ ሌላ ሰው ነው የተሰቀለው እንጂ ኢየሱስ አልተሰቀለም፣ ኢሳ አልተሰቀለም የሚሉ ሰዎች አሉ። ወገኖች ይሄ በየትኛውም መጽሐፍ ላይ አልተጻፈም፣ የትኛውም ታሪክም አይደግፈውም። ሊሞት መጣ፣ በፈቃዱ በመስቀል ተሰቅሎ ሞተ። በማስተማር ወራቱ እንዲህ እያለ ለደቀ መዛሙርቱ ይነግራቸው ነበር። በገሊላም ሲመላለስ የሰው ልጅ በሰዎች እጅ አልፎ ይሰጥ ዘንድ አለው፣ ይገድሉትማል፣ በሦስተኛው ቀን ይነሳል አላቸው። ደቀ መዛሙርቱ እጅግ አዘኑ ይላል የማቴዎስ ወንጌል ምዕራፍ 17 ቁጥር 22 ላይ የተመዘገበ የእግዚአብሔር ቃል። በመዋዕለ ሥጋዌው በአጭር ቁመት በጠባብ ደረት ተወስኖ በምድረ እስራኤል በከነዓን እየተመላለሰ ወንጌል በሚሰብክበት ዘመን ጌታችን ኢየሱስ ክርስቶስ ተማሪዎቹን፣ ተከታዮቹን፣ ደቀ መዛሙርቱን ሰበሰበ። እንዲህ አለ፣ የሰው ልጅ አለ። የሰው ልጅ ያለው ራሱን ነው። ሰው ከሆነች ከሰው ወገን ከሆነች ከድንግል ማርያም ከወላዲት አምላክ ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በአጭር ቁመት በጠባብ ደረት ተወስኖ ተወልዷልና በአንዳንድ ስፍራ ኢየሱስ ክርስቶስ የሰው ልጅ ተብሎ ይጠራል። የሰው ልጅ አለ በሰዎች እጅ ተላልፎ ይሰጥ ዘንድ አለው አላቸው። ይገድሉትማል፣ ነገር ግን በሦስተኛው ቀን ይነሳል አለ። ደቀ መዛሙርቱ ይሄን ሲላቸው እጅግ አዘኑ ይላል። ለምን አዘኑ ያሉ እንደሆነ ሁሉን ትተን የተከተልነው እሱን ነው። ስንራብ ያበላናል፣ ብንጠማ ያጠጣናል፣ ብንታረዝ ያለብሰናል፣ ብንታመም ይፈውሰናል ብለን ሁሉን ትተን ተከትለነዋል። እንዴት እሞታለሁ ይለናል? እንዴት እሰቀላለሁ ይለናል? እንዴት ወደ አብ እሄዳለሁ ይለናል ብለው ደቀ መዛሙርቱ ሐዘን ልባቸው እስገባ። የመጣበትን ዓላማ ሲነግራቸው ደቀ መዛሙርቱ ማዘን ጀመሩ። በሌላም ስፍራ ላይ እንዲህ ተብሎ ተመዝግቧል። በዮሐንስ ወንጌል በምዕራፍ 16 ቁጥር 16 ላይ እንደዚህ ይላል፣ ጥቂት ጊዜ አለ አታዩኝም፣ ደግሞ ጥቂት ጊዜ አለ ታዩኛላችሁ፣ እኔ ወደ አብ እሄዳለሁና አላቸው ይላል። ጥቂት ጊዜ አለ ታዩኛላችሁ፣ ጥቂት ጊዜ አለ ደግሞ አታዩኝም አለ። አታዩኝም የሚላቸው ከጸሎተ ሐሙስ ምሽት ጀምሮ እስከ ተነሳበት ሌሊት ድረስ አታዩኝም እያላቸው ነው። እሱ ነው አታዩኝም ማለት። ይህን ሲላቸው ታሪኩን ሁላችን እንደምናውቅ ደቀ መዛሙርቱ በጣም ተጨነቁ፣ በጣም አዘኑ። እሱ ደግሞ ምሳሌ እየመሰለ ልትወልድ በደረሰች ሴት፣ በምጥ በተያዘች ሴት እየመሰለ ሞቱን ነገረ መስቀሉን ይነግራቸው ነበረ። እናንተ አሁን ታዝናላችሁ፣ ታለቅሳላችሁ፣ ሙሾንም ታወጣላችሁ፣ ዓለም ግን ደስ ይለዋል። ሴት የመውለጃዋ ወራት ሲቃረብ ታዝናለች፣ ታለቅሳለች። ልጅ ስትወልድ ግን ስለተወለደው ልጇ ሐዘኗን ትረሳዋለች። አሁን እናንተም እኔ ከተያዝኩበት ቀን ጀምሮ እስከምነሳበት ታዝናላችሁ። ነገር ግን እንዳዘናችሁ አትቀሩም፣ እንደገና አያችኋለሁ፣ ሐዘናችሁም ወደ ደስታ ይለወጣል አላቸው። ሁላችን እንደምናውቅ በይሁዳ መሪነት ክርስቶስ ተያዘ፣ ብዙ መከራ ተቀበለ። 46 ሰዓት በመስቀል ላይ ሰቀሉት። ክርስቶስን ለመስቀል ሞት አሳልፎ የሰጠው ከሩቅ የመጣ ሰው አይደለም።
ከዋለበት የዋለ ካደረበት ያደረ የእጁን ተአምራት በዓይኖቹ የተመለከተ የቃሉን ትምህርት በጆሮቹ ያደመጠ ይሁዳ ነው ክርስቶስን ለመስቀል ሞት አሳልፎ የሰጠው። የሰው ጠላቱ ይላል መጽሐፍ ቅዱስ የቤቱ ሰዎች ናቸው ይላል። ጠላት ከሩቅ አይመጣም። በዚህ በትንቢተ ሚክያስ ምዕራፍ 7 ቁጥር 6 ላይ ነቢዩ ሲናገር ምን አለ? የሰው ጠላቱ የቤቱ ሰዎች ናቸው አለ። እስኪ የሰው ጠላቱ በሉ፣ የቤቱ ሰዎች ናቸው። አቤልን የገደለው ቃየል ነው። ዮሴፍን የሸጡት ወንድሞቹ ናቸው። ክርስቶስን ለመስቀል ሞት አሳልፎ የሰጠው ከዋለበት የዋለ ካደረበት ያደረ ይሁዳ ነው። ስንት በጎ ነገር የተደረገለት ይሁዳ ታውቃላችሁ። ይሁዳ ከየት እንደተጠራ አሁን እሱን ለመተረክ ጊዜ የለኝ። ይሁዳ የተጠራበት ታሪኩ የተቀየረለት ሰው ነው። ምሕረት የተደረገለት ሰው ነው። ብዙ ጉድ የተተወለት ሰው ነው። ይሁዳ ማለት አባቱን የሰለበ እናቱን ያገባ አሁን ይሁዳ ብዙ ነገር ተትቶለታል። ግን ይኸው ጌታውን በ30 ብር ሸጠ። እግዚአብሔር እንዲህ ካለ ነገር ሁላችንን በቸርነቱ ይጠብቃል። መጽሐፍን ስታነቡ በዕለተ ዓርብ አይሁድ ጲላጦስ ኢየሱስ ክርስቶስን አስሮት ወደ አደባባይ አወጣውና ክርስቶስ የተባለው ኢየሱስን ምን እንዳደርገው ትፈልጋላችሁ ብሎ ሲጠይቅ ስቀለው ስቀለው ብለው ነው የጮኹት። የሚያሳዝነው በዕለተ ሆሳዕና ጌታችን መድኃኒታችን ኢየሱስ ክርስቶስ በአህያና በአህያይቱ ውርንጭላ ተቀምጦ ወደ ኢየሩሳሌም ሲገባ ሆሳዕና በአርያም በእግዚአብሔር ስም የሚመጣ የተባረከ ነው፣ ሆሳዕና ለዳዊት ልጅ ብሎ የዘመረ አንደበት በዕለተ ዓርብ ግን ይሰቀል ብሎ ጮኸ ይላል። ሰው እንደዚህ ነው። ጠዋት ይባርካል፣ ከሰዓት ይራገማል። ሰው እንደዚህ ነው። ጠዋት እያቆላመጠ ይጠራሃል፣ ከሰዓት ደግሞ ስምህን መጥራት ይጸየፋል። የሆሳዕና ዕለት ያመሰገነ ሕዝብ፣ የሆሳዕና ዕለት የዘመረ ሕዝብ በዕለተ ዓርብ ይሰቀል ይሰቀል ብሎ ጮኸ። ጲላጦስም ጩኸቱ ሲበረታ ሌላ ምንም መፍትሄ እንደሌለ አውቆ ሕሊናው እየወቀሰው እጁን ታጥቦ ተገርፎ እንዲሰቀል ኢየሱስ ክርስቶስን ለአይሁድ አሳልፎ ሰጠው። ዓርብ ዕለት ያላየነው ጉድ የለም፣ ያልሰማነው ጉድ የለም። ጲላጦስ የተባለው ንጉሥ ሕሊናውን የሸጠበት ቀን ነው። ይሁዳ የጎረሰበትን ጣት የነከሰበት፣ የታጠበበትን እጅ የረገጠበት፣ የበላበትን ወጨት የሰበረበት የዘላለሙን ጌታ ኢየሱስ ክርስቶስን በመሳም አሳልፎ የሰጠበት ቀን። ጴጥሮስ ሰውየውን አላውቅም ብሎ የካደበት ቀን ነው። ዓርብ ያልታየ ነገር የለም። ሁሉ የተንሸራተተበት የተልባ ስፍር የሆነበት ክርስቶስ ብቻውን የቆመበት ጊዜ ነው። አንዳንድ ጊዜ በሕይወታችን እንደዚህ እንሆናል። የሚወዱን ሊጠሉን፣ ጀርባቸውን ሊሰጡን ይችላል። አሳልፎ ሊሰጡን ይችላሉ። ለመከራ ለመስቀል 5 እንጀራና 2 ዓሣ አበርክቶ ሲመግብ ኢየሱስ ክርስቶስ 5000 ሕዝብ ከእሱ ጋር ነበረ። መከራ ሲቀበል በዕለተ ዓርብ ግን ብቻውን ነው መከራ የተቀበለ። በሞቀበትና በደመቀበት ወገኖቼ ከእኛ ጋር የሚሆን ሰው አናጣም። በችግራችንና በመከራችን ጊዜ ግን ሰው እናጣል። ክርስቶስ በመከራው ሰዓት ማንም አጠገቡ አልነበረም። ደቀ መዛሙርቱ ሁሉ ተበተኑ፣ ሸሹ ነው የሚለው መጽሐፍ። ጴጥሮስ እንኳን በሩቅ ነበር የሚከተለው። ያቺ ሎሌ መጣችና አነጋገርህ የእሱ ደቀ መዝሙር ያስመስልሃል ብላ ስትለው
ባክሽ ሰውየውን አላውቅም ብሎ ሰውየው ያለው ኢየሱስ ክርስቶስ ነው። ሰውየውን አላውቀውም ብሎ ነው የካደ። አንዳንድ ጊዜ በሕይወታችን እንዲህ ሊገጥመን ይችላል። ሰው ግን ቢርቀን፣ ሰው ጀርባውን ቢሰጠን፣ ሰው ቢለየን፣ ወገኖቼ የማይለየን የማይርቀን የማይጠላን የማይጸየፈን በደስታም በሐዘንም በማግኘትም በማጣትም በመክበርም በመዋረድም ሁልጊዜ ከእኛ ጋር ሚሆን እግዚአብሔር አለ። ደስ ይበላቸው፣ እግዚአብሔር አለ። ሁል በሐዘንም በደስታ ማይለየን አምላክ። ሰዎች የሚፈልጉን ባለን ጊዜ ነው። ሰዎች ሰገነት ላይ በወጣን ጊዜ፣ በተሳካልን ጊዜ፣ ነግደን ባተረፍን ጊዜ፣ ዓለም ስታጨበጭብልን፣ ሮጠን ስንቀድም፣ ዝነኛና ስመጥር ስንሆን ሁሉ ከኛ ጋር ጊዜውን ማሳለፍ ይፈልጋል። ታመን አልጋ ላይ ስንተኛ፣ 5 እና 10 ሳንቲም ሲቸግረን፣ እስር ቤት ስንጣል፣ ስንራብ፣ ዓለም ፊቷን ስታዞርብን፣ ብቸኛ ስንሆን፣ ዙሪያው ገደል ሲሆን፣ ቀኑ ሲጨልም፣ ሰማይ ሲደፋብን ማንም ሰው ይፈልጋል። ወንድም ሊሆን ይችላል፣ እህት ልትሆን ትችላለች፣ እናት አባት ሊሆን ይችላል። ካለህ ነው የሚፈልግህ። እግዚአብሔር ግን ሲኖረን ብቻ አይደለም ሳይኖረንም ይፈልጋል። አመስግኑት ይህንን አምላክ። ክብር ምስጋና ለስሙ ይሁን። ክርስቶስ ብቻውን ነው መከራ የተቀበለው። ያ ሁሉ የአምስት ገበያ ሕዝብ 5 እንጀራና 2 ዓሣ ተበርክቶለት የበላ ሕዝብ በመከራው ሰዓት አንዱም አጠገቡ አለ። ከዛ በኋላ እያቻኮሉ እያጋፉ ወስደው በመስቀል ሰቀሉት። ያለ ወንጀሉ እንደ ወንጀለኛ ተቆጠረ። በርባን ተፈቶ ክርስቶስ ተሰቀለ። ቋንጃ ቆራጮ በርባን፣ ደም አፍሳሾ በርባን፣ ንጹሕ ደም ያፈሰሰ በርባን፣ ገሮቼ ዕድሜ ዘመኑን ወንበዴ የነበረው በርባን ንጹሕ ተብሎ ተፈቶ ተለቆ ነውር ነቀፋ ማይገኝለት ጌታ፣ ሲሰድቡት መልሶ ያልተሳደበ አምላክ፣ ስለ ኃጢአት ከእናንተ መካከል የሚወቅሰኝ ማን ብሎ የተናገረ አምላክ፣ ምንም ነገር የሌለበትን አምላክ በመስቀል ሰቀሉት። በርባን ከክርስቶስ ጋር ተነጻጽሮ የተሻለ ሆኖ ተገኘ። ዓለም እንደዚህ ናት። የሚታሰረውን ትፈታለች፣ መፈታት ያለበትን ታስራለች። በርባኖችን እየፈታች ክርስቶሶችን ትሰቅላለች። ይች ዓለም ከዓለም ፍትህ እንዳጠብቁ፣ ከዓለም ዳኝነት እንዳጠብቁ። ለክርስቶስ ያልሆነች ዓለም ለእኔና ለእናንተ አትሆነንም። ክርስቶስን በመስቀል የሰቀለች ዓለም ናት። መጽሐፍ እንደዚህ ይላል፣ የእሱ ወደ ሆኑት መጣ፣ የገዛ ወገኖቹ አልተቀበሉትም። የዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ የተመዘገበ የእግዚአብሔር ቃል። የእርሱ ወደ ሆኑት መጣ። ዕብራውያን ናቸው። ዕብራዊት ከሆነች ከድንግል ማርያም ተወልዶ ነው የመጣው። ነገር ግን አልተቀበሉትም። ትምህርቱን አልተቀበሉትም። ተአምራቱን አልተቀበሉትም። እሱን ራሱ አልተቀበሉትም። የዮሴፍ ልጅ ነው ያሉት፣ አብዷል ነው ያሉት፣ በአጋንንት አለቃ አጋንንትን ያወጣል ነው ያሉት፣ በላተኛ ነው ያሉት። ኋላም በመስቀል ሰቅለው ነው ያስወገዱት። አልተቀበሉትም። ስለዚህ እሱን ካልተቀበሉ፣ ባለቤቱን ካልተቀበሉ፣ እኛን ቤተሰቦቹንም ዓለም አትቀበለንም። ዓለም ባትቀበላችሁ እንዳትደነቁ፣ አባታችንንም አልተቀበለችም ይቻላል። ክርስቶስን ያልተቀበለች ናት። ለክርስቶስ ያልሆነች ዓለም ለእኔና ለእናንተ ባካችሁ አትሆነንም። እንደዚህ አድርገው መስቀል ላይ ሰቀሉት። 46 ሰዓት 9 ሰዓት ሲሆን ነፍሱን ከሥጋው ላይ 11 ሰዓት ሲሆን በአካለ ነፍስ ወደ ሲኦል ሄዶ ወገኖቼ በሲኦል ላሉት ነፍሳት ነፃነትን ሰበከላቸው። ላሳጥርላችሁና ወደ መፈልገው ነገር ልምጣ። ርዕሳችን እንደገና አያችኋለሁ የሚል እንደገና አያችኋለሁ ስላላቸው ከተያዘበት ሐሙስ ምሽት ጀምሮ ደቀ መዛሙርቱ
አንድ ቤት ውስጥ ገብተው በሩን መስኮቱን ዘግተው እንደገና እንዳያቸው ይጠባበቁ ነበር። ዓርብ ጠበቁት፣ አልመጣም። ቅዳሜ ጠበቁት፣ አልመጣም። ቅዳሜ ሌሊት ለእሑድ አጥቢያ ጌታችን መድኃኒታችን ኢየሱስ ክርስቶስ ሙስና መቃብርን መፍረስ መበስበስን አጥፍቶ በፈቃዱ የሞተው ጌታ በስልጣኑ በሦስተኛው ቀን ተነሳ። ክብር ምስጋና ለስሙ ይሁን። ሞቶ አልቀረም ወገኖቼ፣ ሞትን ድል አድርጎ ተነስቷል። መጽሐፍ ምን ይላል? ይህ ሐዋርያት ሥራ ምዕራፍ 2 ቁጥር 24 ላይ የተመዘገበው ቃል ምንድን ነው የሚለው? እግዚአብሔር ግን አለ የሞትን ጣር አጥፍቶ አስነሳው፣ ሞት ይዘው ዘንድ አልቻለምና ነው የሚለው። ብዙዎችን ይዞ ያስቀረ ሞት ክርስቶስን ይዞ ማስቀረት አልቻለም። ብዙዎቹን ያሸነፈ መቃብር ክርስቶስን ማሸነፍ አልቻለም። እግዚአብሔር ግን አለ ጸሐፊው የሞትን ጣር አጥፍቶ አስነሳው አለ። አንዳንድ ቦታ ላይ መጽሐፍ ቅዱስን ስታነቡ እግዚአብሔር አስነሳው የሚል ታገኛላችሁ። በሌላ ስፍራ ላይ ደግሞ ራሱ ኢየሱስ ክርስቶስ ተነሳ የሚል ታገኛላችሁ። ይህ ነገር አይጋጭም እንዴ ያሉ እንደሆነ እኛ ካላጋጨነው አይጋጭም። በደንብ አድርጋችሁ ስሙን። እግዚአብሔር አስነሳው የሚል ቃል አለ፣ ራሱ ተነሳ የሚልም ቃል አለ። እግዚአብሔር አስነሳው ሲል እግዚአብሔር የሦስትነታቸውም ስም ነው። የአብ የወልድ የመንፈስ ቅዱስ ስም ነው። እግዚአብሔር አስነሳው ማለት አብ ወልድ መንፈስ ቅዱስ በፈቃድ አንድ እንደሆኑ የሚያጠይቅ ቃል ነው። ለምን? የአብ ፈቃድ የወልድ ፈቃድ ነው። የወልድ ፈቃድ የመንፈስ ቅዱስ ፈቃድ ነው። አብ ወልድ መንፈስ ቅዱስ በፈቃድ አንድ ናቸው። አብ ማድረግ የሚችለውን ወልድ ያደርጋል። ወልድ ማድረግ የሚችለውን መንፈስ ቅዱስ ያደርጋል። ስለዚህ እግዚአብሔር አስነሳው ሲል መጽሐፍ በፈቃድ አንድ መሆናቸውን የሚያጠይቅ ቃል። በሌላ ስፍራ ላይም እሱ ራሱ በስልጣኑ ተነሳ የሚል ቃል። አሁን ነፍሴን ላስነሳት እችላለሁ ብሎ ክርስቶስ ተናግሯል። እንደተናገረም ተነስቷል። የማቴዎስ ወንጌል ምዕራፍ 28 ቁጥር 6 ላይ ስታነቡ እንደተናገረ ተነስቷል ነው የሚለው። አዎ ራሱ ተነሳ ይላል፣ እግዚአብሔር አብ አስነሳው ይላል። በፈቃድ አንድ እንደሆኑ የሚያጠይቅ ቃል። ሞት ይዞ አላስቀረውም የእኛን አምላክ። በሦስተኛው ቀን ሞትን ድል አድርጎ ተነስቷል። ብዙ ስመጥርና ዝነኛ የሆኑ ሰዎች ሞተዋል። ግን ዝናቸው፣ ስልጣናቸው፣ እውቀታቸው፣ ገንዘባቸው ሞትን ድል እንዲያደርጉ አልረዳቸው። ተቀብረው እዛ አጥንታቸው ተልከስክሶ ስጋቸው በስብሶ ትንሣኤን ገና ይጠብቃል። ስንቱን ልጨርክላቸው። የሃይማኖት መስራቾች ሊሆኑ ይችላል። አገርን ጭብጥ እርግጥ አድርገው የገዙ ነገስታት፣ የሀገር መሪዎች ሊሆኑ ይችላል። ብዙ ገንዘብ ያላቸው ሊሆኑ ይችላል። ሞተዋል። አንዳቸውም ሞትን አላሸነፉም። አንዳቸውም አልተነሱም። መቃብር ውስጥ ሆነው ትል በልቷቸዋል። ኢየሱስ ክርስቶስ ትሉ አፉን እንደከፈተ ሳይነካው ሞትን ድል አድርጎ ኢየሱስ ክርስቶስ ተነስቷል። ክብር ምስጋና ለስሙ ይሁን። አስቀድሞ ዳዊት በመዝሙሩ ዘምሮ ነበረ። እግዚአብሔር ከእንቅልፉ እንደሚነቃ ተነሳ፣ የወይን ስካር እንደተወው እንደ ኃያል ሰው ጠላቶቹን በኋላው መታ ነው የሚለው መዝሙር 77 ቁጥር 65 ላይ የተመዘገበ ቃል። ሰሞኑን በቅዳሴ መካከል ዲያቆኑ የሚሰብከው ምስባክ ይሄ ነው። ወተንሳ እግዚአብሔር ከመዘንቃ እምነዋም እያለ ወከመ ኃያል ውህዳገ ወይን ወቀተለ ጸሮ በድኅሬሆ። ይሄ ነው ዲያቆኑ ሰሞኑን ትንሣኤውን የሚያበስርበት ምስባኮ ይሄ ነው። እግዚአብሔር ከእንቅልፉ እንደሚነቃ ተነሳ፣ የወይን ስካር እንደተወው እንደ ኃያል ሰው ጠላቶቹን በኋላው መታ። ሞትን በእንቅልፍ መሰለው ዳዊት። ለምን ያሉ እንደሆነ የተኛ ሰው እንደተኛ አይቀርም፣ ይነሳል።
የሞተ ሰውም እንደ ሞተ አይቀርም ይነሳል። ስለዚህ ሞት በመጽሐፍ ቅዱስ በእንቅልፍ ነው የተመሰለው። ታውቃላችሁ፣ እግዚአብሔር አለ ከእንቅልፉ እንደሚነቃ ተነሳ። ሞት በእንቅልፍ ተመሰለ። አሁን ከዚህ ጉባኤው ሲያልቅ ደክሞን ወደ ቤታችን እንሄዳለን፣ እንተኛለን፣ እናንቀላፋለን፣ ጠዋት እንነሳለን። ሞትም ይኸውላችሁ እንቅልፍ ነው። ሞትም እንቅልፍ ነው። አሁን ከኛ ቀድሞ ያንቀላፉት የሞቱት ወገኖቼ እንደ ሞቱ አይቀሩም፣ ይነሳሉ። ከሞት በኋላ ሕይወት አለን። ከመቃብር በኋላ ትንሣኤ አለን። እግዚአብሔር ትንሣኤያችንን የክብር ትንሣኤ ያድርግልን። ከዚህ በኋላ ነው እንግዲህ በተነሳበት ሰዓት በቀጥታ የሄደው ኢየሱስ ክርስቶስ ወደ ደቀ መዛሙርቱ ነው። ለምን? እንደገና አያችኋለሁ ብሎ ቃል ገብቶላቸው ነበራ። የሚያያቸው በትንሣኤው ሌሊት ነዋ። መጣ። በሩ እንደተዘጋ መስኮቱ እንደተዘጋ ሳይከፍት ገባና ሰላም ለእናንተ ይሁን ብሎ ትንሣኤውን ገለጠላቸው። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ደቀ መዛሙርቱም ጌታን ባዩት ጊዜ ደስ አላቸው ይላል። እስኪ ጌታን በሉ። ባዩት ጊዜ ደስ አላቸው። ምን አላቸው? ማንን ባዩ ጊዜ? እኛም በደቀ መዛሙርቱ አይን የክርስቶስን ትንሣኤ አይተናልና ኦርቶዶክሳውያን እንኳን ደስ አላቸው፣ ደስ አላቸው። ትንሣኤውን ባዩት ጊዜ ደስ አላቸው። ሞተ የተባለው ጌታ ሕያው ሆኖ ባዩት ጊዜ ደስ አላቸው። በዕለተ ዓርብ ጎኑ በጦር ሲወጋ እጆቹ በምስማር ሲቸነከሩ 6666 ጊዜ በጅራፍ ሲገረፍ ፊቱ ወይቦ ፊቱ ጠቅሮ ነበረ። ይሄ የጠቆረ ፊት በመከራ የተንገላታ ፊት በትንሣኤው ሌሊት ከፀሐይ ብርሃን ይልቅ 7 እጥፍ አብርቶ ተነስቶ ጌታን ባዩት ጊዜ ሕያው ሆኖ ባዩት ጊዜ ደቀ መዛሙርቱ ደስ አላቸው። ደስታ ያለው ክርስቶስ ጋር ነው። ደቀ መዛሙርቱ ደስ ያላቸው ክርስቶስን ባዩት ጊዜ ነው። እሱም እንደዚህ አላቸው፣ ሰላም ለእናንተ ይሁን አላቸው። ወገኖቼ በትንሣኤው ዕለት ከተገኙ ነገሮች መካከል አንደኛው ሰላም ነው። ይህን ሰላም ለሀገራችን ለኢትዮጵያ እግዚአብሔር በቸርነቱ ይስጥልን። ሰላም የእግዚአብሔር የጸጋ ስጦታ ነው። ሰላም የሚገኘው ከሰላም አምላክ፣ ከሰላም ባለቤት፣ ከሰላም አለቃ፣ ከሰላማዊው ከኢየሱስ ክርስቶስ ነው። ክርስቶስን ትተነው ለክርስቶስ ጀርባችንን ሰጥተነው እግዚአብሔርን ትተነው ሰላም ማግኘታችን። በትዳራችሁ ሰላም ያጣችሁ፣ በመውጣት በመግባታችሁ ሰላም የሌላችሁ፣ በምትሰሩት ስራ ደስተኛ ያልሆናችሁ፣ በኑሯችሁ ደስተኛ ያልሆናችሁ፣ ሰላም ያጣችሁ ወደ ሰላም አለቃ ወደ ሰላም ባለቤት ፊታችሁን መልሱ። እውነተኛ ሰላም እግዚአብሔር ይሰጣል። ቅዱስ ጳውሎስ ምንድን ነው ያለው? እግዚአብሔር ሰላማችን ነው ያለው። እስኪ እግዚአብሔር በሉ ሰላማችን። እዛ ኤፌሶን ምዕራፍ 2 ቁጥር 14 ላይ ምን አለ? እግዚአብሔር ሰላማችን ነው። ሰላማችን እግዚአብሔር ነው። ሰላም የሚሰጠን እሱ ነው። አሁን ይኸው ሰላም አተን ተጨንቀን ያለ ነው። መውጣት መግባት ጭንቅ ሆኗል። ተቀምጦ መነሳት ጭንቅ ሆኗል። ከአንድ ቦታ ወደ አንድ ቦታ መንቀሳቀስ ጭንቅ ሆኖብናል። ግራ ገብቶናል ሁላችንም። አምላካችን እግዚአብሔር ለሀገራችን ለኢትዮጵያ እውነተኛ የሆነውን ሰላም በቸርነቱ ይስጠልን። እንደገና ያችኋለሁ ብሏቸው ነበረ። ቃሉን ጠብቆ ሐሰት ለባህሪው ስለማይስማማው እንደተናገረ እንደገና አያቸው። ሐዘናቸው ወደ ደስታ ይለወጣል ብሏቸው ነበረ። እንደገና ሲያቸው አፋቸው በሳቅ ተሞላ፣ ከንፈራቸው በእልልታ ተሞላ። ሐዘናቸው የደቀ መዛሙርቱ በደስታ ተለወጠ። ስለ ትንሣኤ ስንነጋገር ለይተን የማንተዋት መግደላዊት ማርያም የምትባል አንዲት ሴት አለች።
ታሪኳ በአራቱም ወንጌላውያን ላይ የተመዘገበ። አራቱን ወንጌል ስናነብ በስተመጨረሻ ምዕራፍ ላይ የክርስቶስ ትንሣኤ ተመዝግቦ እናገኘው። በዛ በክርስቶስ ትንሣኤ ላይ እቺ ሴት ስሟ ተጠቅሷል። በጣም የሚገርም ነው። የክርስቶስን ትንሣኤ ከሁሉ ተቀድማ ያየችው ሴት ናት። ስሟ መግደላዊት ማርያም ይባላል። መግደሎን ከሚባል አገር የመጣች ሴት ስለሆነች በሀገሯ መግደላዊት ተብላ ተጠርታለች። ኢትዮጵያዊት የማለት ያክል ነው። መግደላዊት ማርያም የመግደሎን አገሯ ማርያም ማለት ነው። ሀገሯ መግደሎን ይባላል። 7 አጋንንት የወጣላት ሴት ናት። 7 አይነት ኃጢአት የሚያሰራ አጋንንት አድሮባታል። 7 የተለያየ አይነት ኃጢአት የሚያሰራ አጋንንት እንኳን 7 አንዱ ከብዶናል እኮ እኛ። ይቺ ሴት 7 አጋንንት አድረውባት 7 የተለያዩ ኃጢአት ዝሙት ያሰራታል፣ እንድትሳደብ ያደርጋታል፣ የምንዝር ጌጥ እንድትጠቀም ያደርጋታል፣ መንፈሰ ትውዝፍት፣ መንፈሰ ጽርፈት አሉባት። ይሄን ሁሉ አጋንንት ክርስቶስ ከዚች ሴት አውጥቶላት ስለነበረ ውለታውን ለመክፈል ጨለማ ሳለ ገና ሳይነጋ በሌሊት ሽቱ ይዛ ስጋውን ሽቱ ለመቀባት ወደ ጎልጎታ መቃብር በሌሊት ከሌሎች ሴቶች ጋር መግደላዊት ማርያም ገሰገሰች ይላል። ጨለማው አላስፈራት። ፍጹም ፍቅር ፍርሃትን አውጥቶ ይጥላል ይላል መጽሐፍ። እስኪ ፍጹም ፍቅር በሉ። ፍርሃትን አውጥቶ ይጥላል። ይውላችሁ በእግዚአብሔር ላይ ፍጹም ፍቅር ካለን ፍርሃት የሚባል የምንፈራው ፍቅራችን ፍጹም ስላልሆነ ነው። መግደላዊት ማርያም ክርስቶስን በፍጹም ፍቅር ስለምትወደው የተደረገላትን ስለምታውቅ ጨለማው አላስፈራትም። በጨለማ ወደ መቃብሩ መጣች። ከቤቷ ስትወጣ ምን ነበር የምትለው? ድንጋዩን ከመቃብሩ ደጃፍ ላይ ማን ያንከባልልልናል እያለች ወደ መቃብሩ ጋር ከሌሎች ሴቶች ጋር አብራ መጣች። ያስጨነቃት እሷ ጨለማው አይደለም። ያስጨነቃት አይሁድ አይደለም። ያስጨነቃት ወታደሮቹ አይደለም። ደቀ መዛሙርት እኮ በተዘጋ ቤት ውስጥ የተቀመጡት አይሁድን ፈርተው ነበር ነው። ወገኖች ለአንዱ ከባድ የሆነ ለሌላው ቀላል ነው። ለአንዱ ቀላል የሆነ ለሌላው ከባድ ነው። ደቀ መዛሙርቱን ያስፈራቸው አይሁድና ወታደሮቹ ናቸው። መግደላዊት ማርያም ግን አይሁድ አላስፈሯትም፣ ወታደሮቹ አላስፈሯትም። ወገኖቼ ጨለማውም አላስፈራትም። ድንጋዩን ማን ያንከባልልልኛል ብላ ነው። እሱ ነው ያስጨነቃት። የሷ ጭንቀት ብቻ። ግን ምንም ያስጨንቃት ቢሆን ድንጋዩም ከባድ ቢሆን በሴት አቅም መንከባለል የማይችልም ቢሆን ጉዟዋን አላቋረጠችም። በሌሊት ተነስታ ወደ መቃብር ጋር መጣች። መቃብሩ ጋር ስትደርስ ድንጋዩ ተንከባሎ አገኘችው ይላል። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። እስኪ በዓይነ ሕሊናችሁ ሳሉ ድንጋዩ ከባድ ነው፣ በሴት አቅም መንከባለል አይችልም ብላ ተስፋ ቆርጣ እቤቷ ብትቀር ኖሮ የክርስቶስን ትንሣኤ ማየት አትችልም ነበር። በደንብ አድርጋችሁ ሰው ድንጋዩ በጣም ከባድ ነው፣ በሴት ጉልበት መንከባለል አይችልም ብላ መግደላዊት ማርያም ቤቷ ብትቀር ኖሮ የክርስቶስን ትንሣኤ ማየት አትችልም ነበር። ይኸውላችሁ በሩቅ የከበደን ነገር ስንቀርብ ቀላል። መግደላዊት ማርያም በሩቅ የድንጋዩ ነገር በጣም ከብዷት አስጨንቋት ነበረ። ስትቀርብ ግን ተንከባሎ አገኘች። በእኛም ሕይወት ውስጥ ይሄው ነው። በሩቅ የከበደን ነገር፣ በሩቅ ያስፈራን ነገር፣ በሩቅ ያስጨነቀን ነገር ስንቀርብ ተንከባሎ እናገኘዋለን። ስንቀርብ ቀላል ነው። ከእኛ የሚጠበቀው መጓዝ ነው፣ ወደ ጉዳዩ መሄድ ነው። አልችልም አለማለት፣ ተስፋ አለመቁረጥ። የዛሬ ዓመት መድረስ ለብዙዎቻችን ከባድ ነበረ። ስንደርስ ግን ቀላል ሆኗል። እንደገና አሁን የዛሬ ዓመት የሚቀጥለው ዓመት ለመድረስ ብዙዎቻችን ከባድ ሆኖብናል።
እዛ ግን ማን ያደርሰናል? ንገሩኝ፣ ማን ያደርሰናል? አመስግኑት። እግዚአብሔር ያደርሰናል። ቀላል ነው ስንደርስ። ከኛ የሚጠበቀው ተስፋ አትቆርጡ፣ እጅ አትስጡ፣ አልችልም አትበሉ። ወደ ጉዳዩ ሂዱ። እንደነ መግደላዊት ማርያም ስትደርሱ ይንከባለላል። ተንከባሉ አገኙት። ድንጋዩን ያንከባለለው ቅዱስ ገብርኤል ነው። ጌታችን የተነሳው በዝግ መቃብር ነው። ታውቃላችሁ፣ መቃብሩ እንደተዘጋ ሳይከፈት በዝግ መቃብር ነው የተነሳ። ድንጋዩን ያንከባለለው መልአኩ ነው። ለምን አንከባለለው ያሉ እንደሆነ ክርስቶስ ከተነሳ በኋላ ሰዎች ለማየት ሲመጡ መቃብሩ ባዶ እንደሆነ እንዲያውቁ፣ ክርስቶስ እንደተነሳ እንዲያዩ እንጂ ክርስቶስ የተነሳው በዝግ መቃብር። ሲነሳ በዝግ መቃብር ወደ ደቀ መዛሙርቱ መጥቶ ሰላም ሲሰጣቸው፣ ትንሣኤውን ሲገልጥላቸው በዝግ መቃብር ነው። ቺን ተናግሬ ትምህርቴን ልጠቅልል። ያቺ የተዘጋች መቃብር፣ ያቺ ደቀ መዛሙርቱ የነበሩባት የተዘጋች ደጃፍ የእመቤታችን የቅድስት ድንግል ማርያም ምሳሌ ናት። ጌታችን ወደ ደቀ መዛሙርቱ ትንሣኤውን ሊገልጥላቸው ሲመጣ በሩ መስኮቱ እንደተዘጋ ገብቶ ሰላም ለእናንተ ይሁን አላቸው። እንደተዘጋ ነው። ይችላል አይችልም? አሁን ይሄ ቤተ መቅደስ በሩ ከተዘጋ መስኮቱ ከተዘጋ እኛ መግባት እንችላለን? ለእኛ ማይቻል ግን ለማን ይቻላል? እግዚአብሔር በወጀብና በአውሎ ንፋስ ውስጥ ምን አለው? መንገድ አለው። ለሰው ማይቻል ለእግዚአብሔር ይቻላል። እንደተዘጋ ገባ። የእመቤታችን ምሳሌ ነው ብለው ሊቃውንት አምጥተውታል። እንዴት? ጌታችን ሊጸነስ ወደ እመቤታችን ሲመጣ ማኅተመ ድንግልናዋን ሳይጥስ፣ ማኅተመ ድንግልናዋን ሳያፈልስ በድንግልና ተጸንሶ በድንግልና ነው የተወለደው። እመቤታችን ቅድመ ጸኒስ፣ ጊዜ ጸኒስ፣ ድህረ ጸኒስ፣ ቅድመ ወሊድ፣ ጊዜ ወሊድ፣ ድህረ ወሊድ። ከመጸነሷ በፊት ድንግል ነች፣ በጸነሰች ጊዜ ድንግል ነች፣ ከጸነሰችም በኋላ ድንግል ነች። ከመውለዷ በፊት ድንግል ነች፣ በወለደች ጊዜ ድንግል ነች፣ ከወለደችም በኋላ ድንግል ነች። እናትም ናት፣ ድንግልም ናት። ክብር ይግባት ወላዲተ አምላክ። ሰሞኑን ጆሮአችን ሲደነቁር ነው የሰነበተው። የእመቤታችንን ክብር እያጣጣሉ ክብሯን ያሳነሱ መስሏቸው አንዳንድ ከውጭ ያሉት አይደል፣ ከውስጥ ያሉት። ቅድም እንደተናገርን መጽሐፍ እንደሚናገር የሰው ጠላቱ የቤቱ ሰዎች ናቸው። ብዙ ምዕመናን ያዘንበት፣ አንገታችንን የደፋንበት፣ ተስፋ የቆረጥንበት፣ ምን ነው ይሄን ባላሰማኸኝ፣ ይሄን ባላሳየኸኝ ያልንበት፣ በቤታችን አደባባይ ላይ የወጣችበት እዛ ቤት ፕሮቴስታንቱ ቤት ሰርግና ምላሽ የሆነበት በቃ ደስ አላቸው። አንጀታችን ቅቤ ጠጣ። እዛ ቤት ውስጥ ሆነው ስለኛ የሚያስተምሩ አባቶችን ጌታ አስነሳ እያሉ የገዛ አባቶቻችን የገዛ አገልጋዮቻችን ነው አሳልፎ ይሰጣል። ስለ አንድና ስለ ሁለት ሰው ብቻ እንዳታስቡ። አይናችሁን ከአንድና ከሁለት ሰው ላይ አንሱ። በጣም ከባድ ዘመን ከባድ ጊዜ ላይ ነው ያለን። ገና ወደፊት ምን እንደሚሆን አልታወቀም። ይሄ ብቻ ይመስላችኋል? እድሜ ይስጠን፣ ጊዜ ይስጠን። እንደ ነብይ አትቁጠሩኝ፣ የባሰ ግን ይመጣል። አትደነቁ፣ አትጨነቁ፣ አትሸበሩ። ቤተ ክርስቲያን መተን ካላረፍን፣ ካልተጽናናን፣ ካልተረጋጋን የት ሄደን እንጽናና? እነ ቅዱስ ያሬድ ያላስተማሩትን፣ እነ አባ ጊዮርጊስ ያልተናገሩትን ማርያም ቤዛዊተ ዓለም አትባልም፣ እንደዚህ ያልንበት ዘመን የተሳሳትንበት ዘመን ነው እያሉ በድፍረት የሚናገሩ ሰዎች ተነሱ። ከነ ቅዱስ ያሬድ የሚበልጡ ተነሱ። ከነ አባ ጊዮርጊስ የሚበልጡ ተነሱ። ከነ አባ ሕርያቆስ የሚበልጡ ተነሱ። ከነ ቅዱስ ኤፍሬም የሚበልጡ ተነሱ። ያለንበት ዘመን ትንቢቱ የሚፈጸምበት ምሳሌው የሚደርስበት የመጨረሻው ዘመን ዋዜማ ላይ እንደሆንን ማረጋገጫ ነው። አሁን ጆሮቻችን እየሰሙት ያለው ግን ኦርቶዶክሳውያን፣ ይሄ ድምፅ የሚሰማችሁ ወንድሞቼና እህቶች፣ በምትሰሙት በምታዩት ነገር
አትሸበሩ። ይህ ሊሆን ግድ ነው። ሰማይና ምድር ያልፋል እንጂ ቃሌ አታልፍም ብለዋል። በመጨረሻው ዘመን ይሄ እንደሚሆን የተመረጡት እንኳን ሊስቱ እንደሚችሉ ተመስግበዋል። ታዲያ ትንቢቱ ሲፈጸም የምን ግርግር መፍጠር ነው? ስር ሰዶ በሃይማኖት መታነጽ ነው። መጨረሻዬን አሳምርልኝ ማለት ነው። በዚህ መንገድ ላሉትም መጸለይ ነው። አዎ ልብ ስጥልን፣ አዎ ወደ አይምሯቸው መልስልን ብሎ መጸለይ ነው። በማንም ሰው እንዳትፈርዱ። ቤተ ክርስቲያን በማንም ሰው አትፈርድም። እኔም አሁን የምንነግራቸው እንድትጠነቀቁ እንዳትስቱ ነው የምነግራችሁ። መጽሐፍ በአንዳችስ እንኳን በተቃዋሚዎች አትደንግጡ፣ ይህ ለእነርሱ የጥፋት ለእኛ ግን የመዳን ምልክት ነው ተብሎ ተጽፏል። ፊልጵስዩስ ምዕራፍ 1 ቁጥር 28 ላይ ቃሉን አስተውሎት። በአንዳችስ ነገር በተቃዋሚዎች አትደንግጡ። ምን አትበሉ? በቃ አትደንግጡ ተብሏል። የምን መደንገጥ ነው? ይህ ለእነርሱ የጥፋት ለእኛ ግን የመዳን ምልክት ነው ተብሏል። ስለዚህ እንግዳ ትምህርት ይኖራል፣ ልዩ ወንጌል ይኖራል፣ እያጣመሙ የሚሰብኩ ይኖራሉ። ማንም እንዳያስታቸው ተጠንቀቁ ተብሎ ስለተጻፈ እንዳንስት፣ ከሃይማኖት እንዳንወጣ፣ ማዕተባችንን እንዳንበጥስ፣ የትንቢት መፈጸሚያዎች እንዳንሆን ስለ ራስ መጸለይ፣ ጸንቶ መገኘት። እኛ ማርያም ቤዛችን ናት ብለን ስንናገር የክርስቶስን ቤዛነት ትተካለች ማለታችን አለ። ወገኖች የክርስቶስ ቤዛነት በማንም የማይተካ እንደሆነ ሁሉ ኦርቶዶክሳዊ ከሊቅ እስከ ደቂቅ ጠንቅቆ ያውቃል። እኔ አሁን በመንገር ጊዜያቸውን አላጠፋም። ማንም ሰው ወገኖቼ እንዲነግረን አንፈልግም። ሁሉ ኦርቶዶክሳዊ ከልጅ እስከ አዋቂ ድረስ ወገኖቼ የኢየሱስ ክርስቶስን ቤዛነትና የሌላውን ቤዛነት ጠንቅቀን እናውቃለን። የክርስቶስ ቤዛነት በሞት የተፈጸመ ነው። ሥጋውን በመቆረስ ደሙን በማፍሰስ የተፈጸመ ቤዛነት ነው። ድንግል ማርያም ቤዛችን ናት ብለን ስንል የድህነታችን ምክንያት ናት ማለታችን ነው እንጂ የሞተልን ክርስቶስ ነው። ድንግል ማርያም ሞተችልን የሚል አንድም ኦርቶዶክሳዊ የለም። ድንግል ማርያም ተሰቅላ አዳነችኝ የሚል አንድም ኦርቶዶክሳዊ የለም። ድንግል ማርያም ስለኔ ተቸነከረች፣ ተገረፈች፣ በእሷ ዳንኩኝ የሚል ማንም ኦርቶዶክሳዊ የለም። ድንግል ማርያም የድህነታችን ምክንያት በመሆኗ ቤዛ ናት ተብሎ ይነገራል። ክብር ይግባት ወላዲተ አምላክ፣ ክብር ይግባት። ስለዚህ እኛ ያመነውን ስለምናውቅ አናፍርበት። ያመንኩትን በሉ እስኪ አውቀዋለሁና አላፍርበት። ስለዚህ እኛ ድንግል ማርያም ቤዛችን ናት። ቤዛዊተ ዓለም ስንላት አናፍር። ቤዛዊት የምንላት ኦርቶዶክሳውያን አስረግጠው ሊቃውንቱ ሰሞኑን ሲነግሩ እንደሰነበቱ ሁሉ ለበጎ ነው። ጠላት ለክፉ አድርጎት ነበር አይደለም? እግዚአብሔር ግን ለበጎ አደረገው። ተነሱ የቤተ ክርስቲያን ልጆች፣ በሩቅም በቅርብም ያሉ ብሔራቸውን አነሱ፣ ምስክርነታቸውን ሰጡ። ጠላት ዲያብሎስ አፈረ፣ ገና ያፍራል። ክብር ምስጋና ለአምላካችን ለእግዚአብሔር። ገና ያፍራል ጠላት። ትናንትና ሲደሰቱ የነበሩ ከኛ ቤተ እምነት ውጭ ያሉ እሰይ እሰይ ሲሉ የነበሩ ብፁዕ አባታችን ተመልሰው እንዲህ ማለት ፈልጌ ነው ምዕመናን ይቅርታ አድርጉልኝ ብለው ሲል ሁሉም አንገቱን ደፋ፣ ሁሉም ተሸማቀቀ፣ ሁሉም አፈረ፣ ሁሉ አፉን ያዘ። ገና አፉን ይይዛል። ስለዚህ ከኛ የሚጠበቀው በምንሰማውና በምናየው ነገር ብዙ መረበሽ፣ ብዙ መጨነቅ የለብንም። እንዳትረሱ፣ ከዚህ የባሰ ነገር ሊመጣ ይችላል። ትከሻቸውን ሰፊ አድርጉ፣ ትከሻቸውን ሰፊ አድርጉ። አምላካችን እግዚአብሔር በመጀመሪያ ሃይማኖታችን ሁላችንን እስከ መጨረሻው ያጽናል። እንደገና አያችኋለሁ። እግዚአብሔር አገራችንን እንደገና ይልን፣ ቤተ ክርስቲያናችንን እንደገና ይልን፣ ኑሯችንን እንደገና ይልን፣ ጤናችንን እንደገና ይልን፣ ልጆቻችንን እግዚአብሔር እንደገና ይልን፣ ስራችንን፣ ንግዳችንን እግዚአብሔር እንደገና ይልን። የሁላችንን መጨረሻ እግዚአብሔር